ሰላም ጤና ይስጥልኝ ውድ የጆይፉል ፋሚሊ ቤተሰቦች እንደምን ከርማችኋል? እንደምን ቆይታችኋል? አለን እግዚአብሔር ይመስገን። እንግዲህ በቅድሚያ 120 ሺህ ሰብስክራይበር ደርሰናል። በጣም ከልቤ ላመሰግናችሁ እወዳለሁ። እንግዲህ በባለፈው ቪዲዮ የቤቱ ቪዲዮዎች ተመልክታችኋል። አብዛኞቹ በቲክቶክም በኢንስታግራም በፌስቡክ በተለያዩ ሶሻል ሚዲያዎች ላይ ደስታችሁን ስታካፍሉ ነበር። እጅግ በጣም ደስ ነው የተሰኘ ነው። እግዚአብሔር ይመስገን። እንግዲህ ቤትን መስራት እንግዲህ በጣም ትልቅ ነገር ነው፣ የብዙዎቻችን ህልም ነውና እንግዲህ ለዚህ ክብር ስላበቃን እግዚአብሔር ማመስገን እንፈልጋለን። ከዛ በመቀጠልም ደግሞ የእኛን ደስታችሁ የሆናችሁ እንደኛ የተደሰታችሁ አሃ ብላችሁ እግዚአብሔር በቃ እኔ እንጃ ከቤተሰብ ከወንድም እኩል ነው የተደሰታችሁትና በጣም ነው ደስ ያለኝ። የእናንተ ደስታ ላይኩ ኢንጌጅመንቱ ያለው ነገር በጣም ምርጥ ነበር። ስለዚህ ዛሬ ደግሞ ለምን የውዷን አቋም አይታችኋላ። ዛሬ ባለፈው ቤቱን ስታዩ የነበራት ፈገግታ ምናምን፣ ከዛ ደግሞ ደህና ምግብ ጋበዝኳት ያለው ነገር ቆንጆ ነበርና እስቲ ዛሬ ለምን ልቧን ውልቅ ዝቅ አላረገውም ልቧን ብዬ መጣሁ። እንግዲህ ዞር ዞር ብዬ ነው የመጣሁት ወደ ዱከም የሆነ ስራ ጉዳይ ሄጄ ነበርና ስለዚህ ዛሬ ምን መጣልኝ ገዢ አግኝቻለሁ። ለምን አላት ቤቱን ገዢ ተዋውዬ ነው የመጣሁት እላታለሁ። ዩቲዩብ ላይ ነው ኮሜንት ያደረገልኝ። እኔ ለምን አልገዛም በደህና ዋጋ ብሎኝ ነው እንዲህ ነው ያለኝን የመጣልኝ ነገሮች እያስገባ የእሷን የልብ ትርታዋን ለማየት ሞክራለሁ ማለት ነው። ስለዚህ እስቲ በዛውም እስቲ ምንድን ነው አዝማሚያው የሚለውን ነገር ለማወቅ እረዳለሁ ብዬ ተስፋ አደርጋለሁ። ስለዚህ እጠራታለሁ። እስቲ በተመልካቾች ፊት ትክክለኛ እውነተኛ ስቲንግሊሽን እንትን ነው ቆንጆ ዜና ይዤ መጥቻለሁ እላታለሁ። የምትለውን ነገር አብረን የምናየው ይሆናል። አይሆን ተሰድበኝ ሁሉ ነገሯ ነው። እኔ እንደውም በቃ መኪና ምንም ታውቃላችሁ አንድ አባወራ ይዞ ምናምን በትራንስፖርት ምን ትንሽ ያጉላላልና ያ ነገር የሆነ ሰሞን በቃ ለመኪና እንደዛ ምናምን ስላት ነበርና በቃ ቤቱን ለመሸጠን ገና እንትን ለምናምን የተለያዩ የመጣልኝን ሀሳቦች ወረውራለሁ። ከዚያ ቀድመን ግን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አብዛኞቻችሁ እየተመለከታችሁ ዝም ብላችሁ ነው ላሽ የምትሉት። ለእኛ ትልቅ ድጋፍ ነው። እናንተ ላይክ ማድረጋችሁ፣ ሼር ማድረጋችሁ፣ ሰብስክራይብ ማድረጋችሁ ትልቅ ድጋፍ ነውና እባካችሁ ፕሊዝ ማለት እፈልጋለሁ። ዋይፍ ልጥራትና እስቲ ከኪችን ልጥራትና አበስራታለሁ። ማይክም ሁሉ ነገር አዘጋጅቻለሁ። ጠርቻት እንግዲህ ነው ዛሬ የምንሰራው ቪዲዮ አለ ከተመልካች የመጣ እንትን አለ እላለሁ። ወደ ጉዳዩ እንሂድ፣ አብራችሁ ነው። ኦኬ ውዷ ሬዲ ነሽ? አዎ። ምንድነው ሱሪ? ዛሬ ትልቅ ሰርፕራይዝ አለሽ። ምንድነው? እኔ ሰርፕራይዝ አለ። ሰላም ጆይፉል ፋሚሊ እንዴት ናችሁ? እንደምን ከረማችሁ? እንደምን ቆያችሁ? አለን እኛ እግዚአብሔር ይመስገን። በቅድሚያ 120 ሺህ ሰብስክራይበር ደርሰናል። በጣም ከልብ ልናመሰግናችሁ እንወዳለን። እንወዳችኋለን፣ እናመሰግናለን በጣም። ዛሬ ትልቅ ሰርፕራይዝ ለእናንተም ለውዷ ባለቤቴም ትልቅ ሰርፕራይዝ ይዤ የመጣሁት ምን እንደሆነ እንግዲህ እናያለን። በባለፈው ቪዲዮ ማመስገን እንፈልጋለን። አብዛኞቻችሁ እንግዲህ የቤቱን የግንባታ ሂደት እንዳሳየናችሁ በጣም ደስተኛ ሆናችኋል። እንግዲህ ደስታችሁ ያደረጋችሁ ሁላችሁም ቤተሰቦች እግዚአብሔር ያክብርልን ማለት እንፈልጋለን። እኛ ጋር የገባ ደስታ እናንተ ጋር የሚግባ። እንግዲህ በጊዜ ሂደት በብዙ ሂደቶች ነው እዚህ ደረጃ የደረስነው። ስለዚህ እናመሰግናችሁ እንወዳለን። ዛሬ ግን ትልቅ ነገር ነው ይዤ የመጣሁት። እንግዲህ ይህ ሰርፕራይዝ ትክክለኛ ስሜቷን የምንረዳበት እንዲሆን ነው። ምንም ሳልነግራት ለእናንተም ሳልነግራችሁ እዚህ ደረጃ የደረስነውና በጣም ጥሩ ዜና ይዤ መጥቻለሁ። ስለዚህ በተቻለ መጠን የሚሰማሽን ነገር ሳትበሳጭ ያው መደሰት ይቻላል ያለውን ነገር እንድታስረጂ ነው የምፈልገው። እንግዲህ በውድ ቤተሰቦቻችን ፊት ለፊት ምንድነው ቤቱን በተመለከተ ነው አዲሱ ሰርፕራይዝ። ዛሬ ደግሞ ምን እንደተገኘ አናውቅም። እስቲ ምን ገምች ምን ይመስልሻል? ቤቱን በተመለከተ ነው። በጣም ደስ የሚያሳይ ነገር ነው። ምን ሊሆን ይችላል? ምንድን ነው ገምች። አብረን የምንሰራቸው ድርጅቶች አገኘ አይደለም ይኖራሉ። እሱ ላይ አይደለም ሌላ ነው። ምን አዲስ ነገር ዛሬ ሄደክ ነበርና አዲስ ነገር ያሰራው ነገር አለ? እኔ ማለከው በቃ ይሄ ነው። ሌላ ምንም ገምችው ነገር የለም። ምን ስለ ቤቱ ነው አልከኝ? ታዲያ ምን ልገምት? ስለዚህ እንግዲህ ውድ ቤተሰቦች ማወቅ ያለባችሁ ነገር ምንድነው? ዛሬ ትልቁ ዜና ዱከም ውዬ ነው የመጣሁት። ስለዚህ ቀጠሮ ነበረኝ ከትልቅ ቤተሰብ ጋር ትላለና ሶሻል ሚዲያ ላይ ቤተሰብ ፎሎወራችን ነው። ስለዚህ ቤቱን በጥሩ ዋጋ ለመግዛት ተስማምቷል ማለት ቤቱን ልንሸጠው ነው ማለት ሎኬሽኑን፣ ኤሪያውን ሁሉ ነገር ተነጋግረን መጠናልና
ምን ማለት ነው? ያክልም እስካሁን ኢንቨስት እንዳደረኩበት የኑሮ ውድነቱን አንዴ ግንዛቤ ውስጥ ከቶ እና መጀመሪያ ካሜራውን እንኳን ዝጋውና ደስ እናውራ። አለሽ። ካሜራ ለሚዘጋል ምንድን ነው ማለት ነገርኩሽ እኮ በቂ ነው። እኔ ባለትዳር ስለሆንኩ እንግዲህ ከትዳር ነፃ ቢሆን ያለ ጋብቻ ወረቀት ምናምን ይባላል እና አሁን ደግሞ የጋብቻ ወረቀት ነው የተባልኩት። የአንቺ ፊርማ የአንቺ ምስክርነት እሺታ ያስፈልገዋል እና ያንን ለማረጋገጥ ነው። ውድ ቤተሰቦች ፊት ለፊት ይሄን ነገር እንትን ዝጋው ካሜራውን ነው በስነ ስርዓት እናውራ። ሱሪ ችግር የለውም። የማያስፈልግ ፓርት እኮ እንቆርጠዋለን እኮ ማለት ምን ነው መሸጥ ቅር ያለሽ? በጥሩ ዋጋ ሸጠ ልግዛችኋለን። ሲጀመር እንደዚህ አይነት ሀሳብ ለምንድን ነው የምታስበው አንተ? ዋና ዓላማችን ወደ አዲስ አበባ መግባት አይደለም? አዲስ አበባ መኖር ነው ዓላማችን። እኔ እንደዚህ አይነት ዓላማ የለኝም። እና ምንድን ነው ዓላማሽ? አዲስ አበባ መኖር። እዚህም ኖርኩም ግን ታውቃለህ ሀሳባችንን። ለምንድን ነው ታዲያ የምንሰራው? መሸጥ ከሆነ ለምንድን ነው የምንሰራው ማለት ኤቭሪ ታይም የተሻለ ነገር ሲገኝ ለምንድን ነው ሙቭ ማናረገው? አንተ ምንድን ነው ሱሪ ጸባይክ ምንድን ነው የሚቀያየረው? ምን ተቀያየረብሽ? ይሄ ሁሉ ነገር ለፍተክ እንሽጥ ማለት ምን ማለት ነው? ምን ችግር ላይ የተሻለ ገንዘብ ከመጣ ያን ነገር ሽጠን እዚህ ጋር የሆነ ነገር ደህና ነገር ማድረግ አንችልም? ንግድ መክፈት አይቻልም? መኪና፣ የተለያዩ ነገሮች እኮ ቤት ላይ ራሱ ኢንቨስት ማድረግ እንችላለን። እንደዚህ አይነት ነገር የምታስበው አንቺ ሆነ ሲጀመር እኔ ሳታማክር እንደዚህ አይነት ነገር ማማከሩ ምናምን አይደለም እኮ አሁን ላማክርሽ አይደል? ተመልካቾች ፊት እኮ አንቺ ዝም ብለሽ እኮ የምትበሳጭ። የመጀመሪያው ጥያቄ መሆን ያለበት ምን ያክል ዋጋ ተስማማችሁ ነው። ገባሽ? ምንም ያክል ዋጋ ቢመጣ አያሳምነኝም ነው። እኔ አያሳምነኝም። እንደዛ መሆን የለም። እንደዚህ አይነት ሀሳብ ሲጀመር እንዳታነሳብኝ ከዚህ በኋላ እውነቴን ነው። እንዳታነሳ። ከዛ እንትን ጋር የሰፋን ምን ነገር አለን? በቃ ሁሉ ነገር ዋጋ አለው። ባይዘው እዚህ ዓለም ላይ ተግባባን አይደል? ግን ይሄን ሀሳብ የሚያስቀይር ዋጋ ልንገርሽ። ዋጋ የምትፈልጊ ከሆነ አልፈልግም። እኔ ለምንድን ነው የማፈልጊው? ውዷን ዋጋውን መስማት ፈልጊ። አያሳዝንም? ችግር አለ። ድካሜ እኮ ዋጋ አለው። ድካሜ ልፋቴ ዋጋ አለው። እና ታዲያ ለምን ያን ዋጋ እስከሸፈነልኝ ድረስ ለምንድን ነው ሀሳቤ የማልቀይረው? አንቺ አይታይሽም እንዴ? ቆይ ቤቱ እንዳለ ሆኖ እኮ በዚህ በር የተለያዩ ነገሮችን በቃ ስለ ብሩ ቶ እርሳው። ሲጀመር እንደዚህ አይነት ሀሳብ ማንም ሆነ እንደሆነ አትፈልጊም? አልፈልግም። ምን ያክል እንደተባለ አትፈልጊም? አልፈልግም። እሺ ብሩን ምን እናደርግበታለን የሚለው ነገር ማወቅ አትፈልጊም? አልፈልግም። ኧረ በኢየሱስ ይሄማ እንደዚህማ ሊሆን አይችልም። ለዚህ ነው እንደዚህ ሰርፕራይዝ አለኝ ምናምን ብለህ ተመልካች ፊት ነው። አትሊስት ተመልካቾች እንኳን ያለው ነገር ምናምን አትበል በእናትህ ሱሪ። ይቅልሽ ነው የምርሽ ነው። ወዷን ዋጋ እንኳን አልጠይቅሽኝም እኮ። አልጠይቅህም። ምን ታዲያ ያደርግልኛል? ለምን አያደርግልሽም? አሁን ስንት እንደሚያወጣ እናውቃለን አይደለ? ከዛ ከተባልንበት 500 ሺህም 1 ሚሊዮንም የጨመረ ዋጋ ካለ ለምንድን ነው ለመጨረስ በጣም ብዙ ነገር እንትን እያለን ነው። ግን ደግሞ የመጨረሱ እንትን ብዙ ስራ ያቀልልናል። በዚህ ብር የተሻለ ነገሮች እንቅስቃሴ መፍጠር እንችላለን። ተግባባን? ይቅር በቃ ተው። ኧረ በስመ አብ። እኔ ውድ ተመልካቾች እንግዲህ እንቆርጠዋለን አይደል? ይሄን ሲጀመር ምን ልታረገው ነው? ቪዲዮ እንትን ተናገሪሽ። ሀሳብሽ ምንድን ነው? ያሰብሽው ምንድን ነው? ምን ልታረገው ነው? የምትቀርጸው ነው እኮ። አይ በቃ ይሄን የቅድሙ ፓርት ይቆረጣል። አሁን ያለውን ነገር አስረጅ። ሲጀመር አሞኝ እንኳን አትመኝም። ለምንድን ነው የምታናድደኝ? ቤተሰቦቻችን እንግዲህ ዛሬ ዱከም ላይ የለፋንበትና የደከምንበትን ቤት እናሳያችሁ። እንግዲህ ይሄ ቤት ከመሰረት ጀምሮ እዚህ ደረጃ ለማድረስ በጣም ብዙ መስዋዕትነት ተከፍሎበታል። ቤት ሰሪ ደግሞ ቀጭን ነው የሚባለው፣ ደም የለውም የሚባል ነገር አለና እንግዲህ ይህን ይመስላል። ሳሎን ቤት አለው፣ የህፃናት ማስተር ቤድሩም፣ ኪችኖች አሉት። ቤቱ ግቢው እንደምታዩት ነው። እዚህ ደረጃ ላይ ለማድረስ ብዙ መስዋዕትነት ተደርጓል። በመጨረሻም እንግዲህ ይሄ ምዕራፍ አልቆ የመጨረሻው የፊኒሽንግ ምዕራፍ ላይ ደርሰናል። በዚሁ አጋጣሚ ፊኒሽንግ ላይ የምትሰሩ ድርጅቶች አቅርቦት ፕሮዳክቶች የምታቀርቡ ልትኖሩ ትችላላችሁ። በጋራ መስራት እንችላለን። በራችን ክፍት ነው። ታች ባለው ስልክ ቁጥር ደውሉ፣ ዲኤም ማድረግ ትችላላችሁ። እንወዳችኋለን። ምንም አላስብም ሱሪ። አንተ እዛ ያሳለፍከው ነገር ብዙ ነገር አለ አይደለ? በዛ ቤት ላይ ነገር አይደለም እኮ። እንዴት አያበሳጭም? ከዚህ በላይ የሚያበሳጭ ነገር አለ? አንተ ምን ሆነህ ነው? ንግግር እኮ ነው ሁሉ ነገር የሚፈታው አይደለም? ንግግር ነው። ግን እንዴት እንደዚህ አይነት ነገር ታስባለህ? ማስረዳ ነው። ለዚህ ሪዝን አይሆንም። እንዲህ ከሆነ ከዚህ በላይ ከሆነ እሺ፣ ከዚህ በታች ከሆነ እንትን አይደለም። ከዛ ደግሞ ዋናው እኔ ብሩ አይደለም። አድምጪኝ። ነገርኩሽ እኮ ዋናው ነገር እንደ ሀሳብ መጠየቅ ያለብሽ እሺ፣ ብሩ ምን እናደርገዋለን? ይኸውልህ ሸጠህም ቢዝነስ ሰራ የምታስበው ነገ ቤት ለመስራት ነው አይደል? ከቤት በላይ ለእኔ ምንም ነገር የለም ሲጀመር። ግን ሰራህም ለፋህም ምናምን ቤት ካሌለ ቤት ለመግዛት ወይ ቤት ለመስራት ነው የምሰራው ስራ አይደለ?
እና እንደገና አሁን ይሄን ቤት ሸጠህ ቢዝነስ ሰርተህ እንደገና ደግሞ ቆይ አሁን ደህና ዋጋ ለቤት ልታስብ ነው። ደህና ዋጋ ከተሰጠን አብቃቅተን ሌላ ቤት መስራት አንችልም? እኔ ልንገርህ ሆነም ቀረ በደህና ዋጋ ከሸጥን ለምንድን ነው ደህና ምንም ቤት ሆነ ምንም ይሄ ቤት አይሸጥም። ይቅርች በሞት እኔ የማላረገው ነገር ቢኖር አይሸጥም። እኔም አልፈርምም። ምንም አንተ አስብ፣ ምንም ይመች፣ ግን እኔ አላረገውም። እንደዛ እኮ ነው። ከዛ ምንድን ነው ታዲያ አልቆ አልቆ ማየት ነው ራሱ የምንሸጠው? ከዚህ በላይ ለምን ነው የምትሸጠው? አንተ ምን ሆነህ ነው? ምንም የምሸጥ ሀሳብ መሸጥ የሚባለውን ነገር ሀሳብን እኔ ደግሞ ሀሳብ ያለው ምንድን ነው በቃ መሸጥ መገለባበጥ ገባሽ? እያተረፍሽ ከዚህ 200 ሺህ 300 ሺህ ታተርፊያለሽ። ምን ትያለሽ? እኔ አላስብም። እኔ እንደዚህ አይነት ነገር አላስብም። ሶሪ እውነት በቃ እኔ ስለመሸጥ ፊቴ ሲጀመር አታውራ። የምሬ ነው። ሀሳብ አታውራ እኮ ነው ያነሳሁት እኮ። አንተ እሺ ምን ቢም ማለት አውርተህ ነው እኮ የመጣው እኮ። ታዲያ ምን ችግር አለ? አንቺን ላሳምንሽ አይደል? ሰው እንደው በአንዴ የመጣሁት እንደዚህ ትቀየራለህ እንዴ? ዋጋውን ልንገርሽ ስንት እንደተባለ። እኔ ምንም ይሁን ብሩ እኮ ብዙ ሊሆን ይችላል እና ታዲያ ለእኔ ግን በቃ ብሩ ምንም ነው። ሌላ ቤት መግዛት አንችልም እንዴ? የቤት ብቻ ነው ያለው የሚታይሽ? ያሳለፍከው ነገር ያሳለፍነው ነገር አለ፣ ያሳለፍነው ነገር አለ፣ በቃ ወጣትነታችን አለ፣ ብዙ ነገር አለ ምናምን። አያሳዝንም? ግን ደግሞ ያ ነገር ዋጋ የለውም። ያ ነገር እኮ ጭንቅላታችን ውስጥ ነው ያለው። በቃ አይሆንም። አብሮን ይቀጥላል እኛ እስካስቀጥልነው ድረስ። አሁን ከሌላ ከሚመጣው ቤት ጋርም ደግሞ ሌላ ሜሞሪ፣ ሌላ ሀሳብ መጫን እንችላለን፣ ማሳለፍ እንችላለን። አይሆንም። አልቆ ማየት አልቆ መኖር ራሱ እዛ ውስጥ ትልቅ ነገር እኮ። አሁን አብረን ተያይዘን ሄድሽ ልጁ ጋር በእናትህ ሱሪ አታናደኝ። አይደለም እኮ ከእሱ አንደበት ስሚ፣ አታናደኝ። በቃ የእኛን ህይወት ሊቀይር የሚችል ያን ገንዘብ ነው በቃ እየተራደ ነው ያለው። ይመለከተኛል። ለምን ትበሳጫለሽ? ሱሪ አታናደኝ። እኔ አሞኛል። አጨቅጭቀኝ። ዋጋ እንኳን እኮ አልጠየቅሽኝም። ተነስተሽ ውጪ ነው መሰለኝ የምትለው። ለምን የት ትውጫለሽ? እና ምንድን ነው የምትለው? በመውጣት ይሆናል በመነጋገር። አይሆንም። ይሄ ቤት ሆነም ቀረም ምንም አልክ ምንም አይሸጥም። በቃ አይሸጥም። በቃ ይራሱ ገና ፊኒሽንግ ምን እያለን ለምን እንትን እንላለን? እድሜያችን ጨርሰን አይሸጥም። ነይ እንጂ አትሂጂ። ነይ እሺ ውዷ ነይ ነይ፣ አብረሽኝ ተቀመጫ። ታዲያ ነይ በእናትሽ። ምን ሆነ ነው ግን? ነይ በቃ ነው ራስህ ነህ እኮ እንዳልቀመጥ ብፈልገው አይደለም እኮ በቃ አልተመቸሽም አይደለም? ምንድን ነው ታዲያ እንደዚህ አይነት ሀሳብ እያመጣ እንዴት አጠገብ ልቀመጥ? ገባኝ እኮ ተረዳሁሽ እኮ። ቤቱ ማለት ትልቅ ነገር ነው ለኛ፣ ይገባኛል። እኔም እኮ ያሳለፍንበት ብዙ ነገሮች አሉ። ቤቱ ስናስገነባ የዛ ሁሉ ሚሞሪዎች፣ ሁሉ ነገሮች፣ ሀስሎች፣ ላቦች፣ የፀሐዩ ቃጠሎ፣ ሁሉ ነገር ትዝ ይለኛል። ሀሳብሽ ትክክል ነው እያወቅ ደግሞ ብር ጥሩ ብር ሲጠራልሽ እኮ አትችይም። ምንም ጥሩ ብር ይሁን በቃ አያስፈልግም እኮ ሰው አውራን ጨርሰናል። እሺ ትክክል ነሽ። አይ ይገባኛል። እንግዲህ ለልጆቹ ማሰብ አለብን። እንግዲህ እንደ ሰው ልጅ ደግሞ የሚያስፈልገን ትልቁ ነገር መኖሪያ ቤት ነው። ሀሳብሽ እረዳለሁ፣ እቀበላለሁ። ግን አንድ ችግር አለ። ምንድን ነው? እንግዲህ ያው ከልጁ ጋር ብዙ ነገር እንትን ስንል ነበር፣ ስናወራ ነበር። ቤቱንም ሂደን አይተናል። ያለውን ነገር እንዴት እንደሚሰራ ስለ ካርታው፣ ስለ ሁሉ ነገር አውርተናል። እና እንግዲህ ያ ሁሉ የፈጀበኝን ኢነርጂ ፕላስ ቤት ተከታያችንም በጣም አድናቂያችንም ነው እና እንዴት እምብዬ እንትን እለዋለሁ። በዛ በአንቺ እንትን ብንለው ብታስረጂው። ምን ብዬ ነው ማስረዳው? በቃ አይሸጥም አትለው እንዴ? ራስህ እኮ አንቺ ብታስረጂው አይሻልም? እኔ ምንድን ነው ማስረዳው? ራስህ ንገረው እንጂ እኔ ምን እለዋለሁ? እኔም አብሬ ስዞር ምናምን አሁን እሺ ብዬ አስማምኜ። አንተ ሲጀመር እኔ ሳታማክር እንዴት እሺ ትለዋለህ? ሰርፕራይዝ አድርግሽ ነው ነው እንደዚህ አይነት ሰርፕራይዝ አሁን አናግሪው። በቃ ትክክል ለኔ ያልሽኝን ነገር አሳምኚው። ለእሱ ምን ችግር አለ? ለምን አሳምነዋለሁ? በቃ መሸጥ ካልፈለግ አልሸጥም ነው አለቀ። እንዲህ ነው በቃ። ቤቱ ማለት ለኛ ትልቅ ነገር ነው ያለው ነገር አስባለኝ። እንደዛ በቃ አይሸጥም ማለት እኮ ማክበር የለብንም ሰው ትልቅ ሰው። እኔ አላከብርም አላልኩም። እና ታዲያ በቃ ደውይና እንዲህ ነው ይቅርታ። እኔ ሲጀምር አላወራም። ራስህ ደውለህ ምን ብዬ እንትለው አሳምኜ ትመጣ ትፈርማለች ብዬ እንትን ብዬው በቃ ስትሆኑ ብሎ ካርጋ ኧረ ተይ ነውር ነው ተይ። ሱሪ በእናትህ ተው። አናግር ምን ችግር አለ? እኔ ምን ብዬ ነው የማወራው? እንትና ነኝ በቃ ፋሲ ነኝ ሱሪ ባለቤት ነኝ። እንዲህ ነው በጣም ነግሮኝ ነበር። ጥሩ ነበር ሀሳብ። በጣም እናመሰግናለን። ጥሩ አይደለም ሀሳቡ፣ ጥሩ አይደለም። ማሰቡ ጥሩ ነገር ከፈለገ ሌላ ቤት እንፈልግልሃለን። እሱ እኛም ቤት አይቷል የመጣው እኮ የሚታመን ቤት ነው እንጂ ማንም ያቦካውን እኮ መግዛት እንትን አቅቶት አይደለም እኮ በቃ። ስለዚህ እንደነገርኩሽ
አንተም በይውና እኔ አናግሬ ልስጥሽ ወይ ላንቺ አንቺ እስቲ ከሷ አንተ ለምን መናገር ደበር? እሺ ብዬ ተስማምቼ አሁን ደግሞ ሌላ ተገለባጭ ነገር ሳወራ ምንድን ነው የምለው? በቃ ከባለቤቴ ጋር አወራሁ ስለዚህ አይሆንም ብለህ ነገር አናግሪው በቃ ይሄን እኮ ለእኔ ነገርሽኝ። ሲጀመር አንተ ይሄ ካሳፈርክ መጀመሪያ ነው ከኔ ጋር አውርተህ መወሰን ነበር። መቼ እንደዚህ ገገኝ መሰለኝ እኔ ወድ ማለት እኔ እኮ አሳምንሻለሁ። ለምን ብሩን ምኑን ያለውን ነገር አስረድቶኛል። ታውቂያለሽ አይደለ? ዶላር አካውንት ላይ ቢያስቀምጥልን አስቢው እንግዲህ የሁሉ ነገር። ስለዚህ አንቺ አሁን ስራ አለኝ እኔ ተነስቼ ልሄድ ነው እኮ ነገርኩሽ። ሂጂና አዋሪው በቃ እውነት። አንተ ምን ሆነሃል? አዋሪው ችግር አለ። ተነስቼ ልወጣ ነው። በቃ እሺ እኔ በማወራው አወራዋለሁ። ኤኒሃው ግን በጣም ጥሩ አላረግሽም። ኤኒሃው አላቋረጥኩትም ነበር ቪዲዮውን ሳዳርቅሽ ደስ ይለኛል እኮ ያን የተረዳሁት አንተ ይሄ ነገር ውሸት ነው። እኔ ልጆች የሚያናድ ውሸት ነው እንዴ ማለት አንተ አልቆ ምን ጊዜ የምቀባጥረው አንቺ ትንሽ ማሳረሩ ማናደድ ደስ ይለኛልና ከሁሉ በላይ ደግሞ ቤቱ ላይ ያለሽና አቋም ስለምታውቀው ግን የምር እንደዚህ ኮሜንት አንብቤያለሁ። ሀሳቡ ከዛ ነው የመጣልኝ። ነይ ዞር በል ሱሪ ስራ ነኝ በላት ልቀቀኝ። አልተቆረጠም። ዞር በል አንተ ዞር በል ምን ሆነሃል? እና እንዲህ ነች ውዷ ስትበሳጭ የኔ ቆንጆ ጉንፋን ስለኛል ተረጋጋለች። ሰው አይደለም ነገርኩሽ እኮ ቤቱ ይከባከባል እሱ ያቃጥሩ ይደፋኝ። አሁን ረጋቢ እውነቴን ነው እንባችንና እኔ እያልሽ እሺ ቀቀኝ ለሲ አለዛ ኮሜንት ላደረገው ልጅ እንመልሳለን። እንዳታስበው እኛ ጨርሰን ገና እንገባበታለን። ገና ሶስተኛ ልጅ እዛ ነው የሚወልደው ተባባያ ይለቀላ አዲሱ ነው የምንለው ቤታችንን ያባቴ ስም ነው ያባቴ ስም። ስለዚህ እንዳታስበው ሰምተኛል አይደለ? ስለዚህ እንግዲህ በዚህ አጋጣሚ ለለከኒ ሞር ያለን በጋሪ ገጭ ያለ የሄድንበት የተደሰትንበት ህልም ያለምንበት በጣም ብዙ ነገር ፋንታሲ ያደረግንበት ነገሮች አሉና እንዳታስቡት ማለት ነው። እንግዲህ የቀረን ቀሪ ፊኒሽንግ ስራዎች ነው እንዳየን ቀስ በቀስ ሴራሚክ ዋለ ቀለሙ ጂፕሰሙ ያሉ ነገሮች ቴራዞ ምኑ እስከነ መኪናው ነው የምናስበው እኛ ፊኒሽንግ ስንል እስከነ መኪናው ነው ባይዘው መኪና መቆሚያው ሳይሆን እስከነ መኪናው ነውና ብዙ የሚቀሩ ነገሮች አሉ። እንግዲህ በዚሁ አጋጣሚ የተለያዩ ድርጅቶችን እያናገርን እንገኛለን። በጣም ደስተኛ ሆነናል። እንግዲህ ይሄን ያክል ኢንፍሉዌንስ እናደርጋለን ብለን አላሰብንም ነበር። እንግዲህ አብዛኞቻችሁ ቅድም እንደተናገርኩት ደስታችሁ አድርጋችሁ በጣም መልካም ምኞታችሁን ተመልካችሁልናል። በጣም ደስ የሚል ነገር ነበር። እሺ አሁን እንኳን ልብስ ይልቀቀው አልሄድም። እውነት ዲዛይን ቶር እያወራ እኔ አልሄድም። የቅድም ሙሌ ነበር መሄድ ነበር። ሶ ጋይስ ልቧ እንደዚህ ነው ውልቅ ማረገው አደረቀኝ። አሁን ሚሊዮን እንኳን አስበኝ እንዴ ስንት ሚሊዮን ልገምት እያልኩኝ ነበር። አይ አልደረደርም ነበር ግን ምንም እድሉ ራሱ አልሰጠችኝም ዋጋ ሊስታውት ለማድረግና አልደረደርም በቤቱና ያቃል ለዛ ነው እኔ ደግሞ በምን አምናለሁ ሁሉ ነገር ዋጋ አለው በሚባለው ነገር አምናለሁ። ይባባን አይደል? የኔ ሀሳብ የሚያስቀይር ብዙ ዋጋዎች አሉ። አሁንም እዛው ነኝ ነው እና ኮንሲደር እያደረጋችሁ ማለት አልፈልግም። በሌላ ነገር እንዳትረዱብኝ ቪዲዮ። ስለዚህ እንትን መሰለች ፋሲል ስትናደድ ስትል በቃ ጓገጭ ለማብራራት እኮ አለብሽ እኮ ለሌላ ሲመጡ ወደ ሌላ ነገር አይ ሆፕ የዛሬ ልጆቻችን አድጋችሁ ቪዲዮ ታያላችሁና ለእናንተ ነው ያስቀመጥነው። እንዳትረሱ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በዚህ አጋጣሚ አብዛኞቻችን ተመልካቾቻችን ሰብስክራይብ ሳታደርጉ ነው የምታልፉት። ቅድም ቪዲዮ ተናግሬያለሁ። ስለዚህ አሁንም ማሳሰብ የምፈልገው ነገር ምንድነው? ሰብስክራይብ አድርጉ። ነገ ከነገ ወዲያ በተሻለ ቪዲዮ እንድንመጣ ያበረታናል። እንግዲህ ከጎናችን መሆናችሁን በዚህ ነው የምናየውና እንግዲህ ቀጣይ ላይ በጣም ጽድት ያሉ እናንተን የሚያስተምሩ የሚያዝናኑ ቪዲዮዎች እያሰብን ስለሆነ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየት ኮሜንት ላይ እናነባለን፣ እንቀበላለን። ወዳጆቻችሁ ሰላም ሆነ። አንተ ግን አገኘሃት ደውይለት ነገ ጀምሮ ስንት ሚሊዮን ነበር ያለው?